በእናትሽ ጥፊልኝ ከዚህ ጋር አይንሽን ማየት አልፈልግም። መስሬ ነሽ እንዴ? ሌላ ከኔ ውጪ ስለሷ የሚመለከት ለሷ የሚቆረቆረ ሰው አለ? እኔ ነኝ። አሳየኝ። ፓስፖርቱ አሁን ለምሳሌ እስኪ አንተ ግባና የሷ ፓስፖርት ካለ እቀጣልሃለሁ። ፓስፖርት ይስጥ። ሰላም የጃዊ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ያለፈው ቪዲዮ ላይ አሹ መጥቶ አንዳንድ ነገሮችን ነግሮን ነበረ። በትክክል እኔ ያስደገመበትን ቦታ አውቀዋለሁ፣ የደገመለትንም ጠንቋይ አውቀዋለሁ። ስለዚህ እሱ ጋር ሄደን ማስፈታት እንችላለን አለኝ። በጣም ደስ አለኝ። መጀመሪያ ስሰማው በጣም ነው ደስ ያለኝ። ለምንድን ነው ደስ ያለክ እንዴ? ጠላታችንን ማግኘት። አሁን እሱ እንኳን እምቢ ቢል ጠንቋዩ ጋር ሄደን አስገድደን እንትን ማድረግ እንችላለን እንጂ እኔ በመንፈሳዊ ሁኔታ ምናምን ፈርቼው አይደለም። ለምሳሌ የሆነ ነገር ፈርቼው አይደለም። ለምን ደሞ ፈራው እንዴ? አሁን ለምሳሌ ሰዎች ጠንቋይ ሲባል እንደዚህ የሆነ መንፈስ አሰራር ጋር ሲባል እኔንስ ሽባብ ያደረገኝ፣ እኔንስ ተቅማጥ ቢያስለቅቅብኝ፣ እኔንስ የሆነ ነገር ቢያደረገኝ ብለን የምንፈራው ፍርሃት አለ። እኔ እንደዛ ፈርቼ አይደለም፣ ጠንቋዩን ፈርቼው አይደለም። እና የፈራሁት ነገር ምንድን ነው? ጭራሽ ወስዶ ደግሞ እኔንም የባሰ ቢያስመትትብኝስ? አሹ የሚባለውን ሰውዬ በዳንኤል አለመገዛቱንና በዳንኤል ቁጥጥር ስር አለማዋሉን በምን እርግጠኛ ነኝ? እኔ እርግጠኛ ልሆን አልችልም። ቤተሰቦች ሁልጊዜ እዚህ ቆመ ታወራለህ፣ ግን ወጣ ብለህ ለምንድን ነው መፍትሄ የማትፈልገው? መፍትሄማ እየፈለኩኝ ነው። በደንብ ደግሞ መፍትሄ እየፈለኩ ከመሆኑም የተነሳ ለውጧን እያየሽ ነው። ትልቅ ለውጥ ነው ያላት። ፍቅር ማውራት ጀምራለች። ይሄ ሁሉ በአንቺ ነው እንደ መጣው። አንቺማ እንድትታመምና እንትን እንድትል እኮ ነው የምታደርጊያት። ሁሌ ያው እንድትታመም እንዲብስባት፣ ከዛ የሆነ ነገር ስንፈጥር ቀድመሽ ሄደሽ ለዳንኤል መተንፈስ፣ ከዛ ዳንኤል ደግሞ ያንን ነገር ያቀብንና ማበላሸት። ይህንን ነበር ስታደርጊ የነበረው እኮ እስከዛሬ ድረስ። አንቺ እንደ ሰው ራሱ አይምሮአለሽ እንደ ሰው አይምሮአለሽ፣ እንደ ሰው ታስቢያለሽ። አታስቢም። እኔ እኮ ማለት ነው አሳዝነሽኝ እንጂ ጉሮሮሽን ይዤ ወስጄ ለዛ ለጅብ ሰጥቼሽ ይጫወትብሻል። ውጭ አርፈሽ የማትቀመጭ እኮ ነው። አርፈሽ የማትቀመጭ ምንም ያለፈ ነገር የለም እስካሁን ድረስ። ይኸውልሽ የእኔ ሚስት እስክትድን ድረስ የሚያልፍ ነገር ፍቅር ምን ማለት ነው? ምን ማለት ነው? መንፈሱ ነው። አይገባም እንዴ? ያናድድሻል። እንደምንም ቢሆን ባል ስትሆኝ መንፈስ ያወራል። ትበሳጫለሽ። አንቺማ ምን አለብሽ? አንቺ እኮ ጭራሽ ከመንፈሱ ጋር አብረሽ የሚሰሪ እኮ ሴት እኮ ነሽ አንቺ። አሁን በእናትሽ አይንሽን ባላየው እራሱ ደስ ነው የሚለኝ። በእናትሽ እኔ በተለይ ቪዲዮ ስከፍት አትምጪብኝ። ለብቻ ከቪዲዮ ጀርባ የምጨቀጭቅኝ አንሶ ልክ እኔ ቪዲዮ ስከፍት አትበይ። በቃ ሰለተኛ በቃ አቦ በእናትሽ ውስጥ ግቢ። በቃ አይንሽ ማየት አልፈልግም። እንትን እንዳለሽ በቃ ግቢ ወደ አንቺ አትናገሪ እንደዚህ ግቢ ወደ ውስጥ እያልኩሽ ነው። ውሻ ጀዝባ እና ቤተሰቦቻችን ይኸው ዛሬም ደግሜ እመጣለሁ። አንተን ማውራት አልፈልግም እና እያለ ነበር። ግን ለማንኛውም ባለፈው አሳማኝ ያላመንከኝን ጉዳይ ሌላ የሚያሳምን ነገር ይዤልህ መጥቻለሁ። አሁን ካላመንከኝ ጭራሽ ከህይወት እወጣለሁ። አንተም ብቻ ብዙ ነገር ብሎኛል፣ ደግሞም ይለኛል አላቅም። እና እየመጣ ነው አሹ፣ ዛሬም እየመጣ ነው። እኔ ባላስገባው ምናምን ደስ ነው የሚለኝ። ዛሬም እዛው ውጭ ላይ መናገር የሚፈልገውን ነገር ተናግረው። ምክንያቱም እየሰለለኝ ይሁን የኔ ልብ እያየ ይሁን የማስበውን ነገር እንዳማክረው ይሁን እየቀረበኝ እንደ ጓደኛ ያለው አላውቅም። እንደውም እኔ ባለፈው አፌን አዳልጦኝ የባለፈው ቪዲዮ አፌን አዳልጦኝ የሆነ ደካማ ጎኑ እንዴት ነው ማግኘት የምንችለው ብዬ እንደ ወዳጅ ሳወራ ነበር። ግን አሹ
የኔ ወዳጅም የሱ ወዳጅም ሊሆን ይችላል። መሀል ላይ ጆከር ሊሆን ይችላል። የሚታወቅ ነገር እያወራች እኮ ነው። ስማት እንጂ ዝም ብለህ ተደፍደፍ። ይቺ ሴትዮ መታለች እንዴ? ቅድም እዛ ውስጥ አስገብቼሻል ነበር እንዴ? ስሬ መተሻል። ቆይ በእናትሽ ጥፊልኝ ከዚህ ጋር አይንሽን ማየት አልፈለገም። ስሬ ነሽ እንዴ? ይሄ እንደ አንቺ ፊት የሰለቸኝ ፊት የለም። እኔ በቃ ዮናስ ራሱ ነው የሚነግረው። ወደ ውስጥ ግቢ፣ በቃ ውስጥ ግቢልኝ። የወንድም ስም እየጠራች እኮ ነው። የእሱ ብቻ ያለበት ማለት ነው። የእሱ ብቻ ያለበት ትጥራ፣ ለእሷም ወንድሟ ነው። ትጥራ፣ የእሱ ብቻ ያለበት ማለት ነው። አንቺ እንዲህ የሚዘገንን ወሬ አታውሪ። እዚህ ግቢ፣ ወደ የሚዘገንን ወሬ አታውሪ ውሻ። ኧረ እኔ ተቃጥዬ ልሞት ነው እዚህ ቤት ውስጥ። አንድ እንኳን ከኔ ጎን የሚቆም ሰው የለም። እማምነውን ሰው የምጠረጥረውን ሰው መለየት አቅቶኛል። ጭራሽ ስቃይ እኮ ነው። መናታችሁ ለምን ትስቃለህ? ተቃጥዬ መሞት አለብኝ እንደ መናታችሁ። በቃ አርፈሽ ተቀመጪ። ምንድን ነው እሱ? አምጪ ስልኩን። ምን ስልኩን አምጪ። ልትደውይ ነው? ስልኩን አምጪው። ለዳንኤል ልትደውይለት ነው? አምጪው ስልኩን እኮ አምጪው። ስልክን አልተፈቀደልሽም ገና። ስልኩን አምጪው። አልፈልግም። አምጪው መጀመሪያ። አልፈልግም። እያየሁሽ እዚህ ጀመራ ሳሚ፣ በእናትህ አንተ ላወራ አይደለም የመጣሁት። ምንም ሌላ ከኔ ውጭ የምታወራው በእሷ ጉዳይ ከኔ ውጭ የምታወራው የለም። ግን ቆይ አምጪው ስልኩ። ቤተሰብሽ ጋር እኔ ስፈቅድልሽ ብቻ ነው የምትደውይው። አምጪ ስጪ፣ ቶሎ አንቺ እንዳላጮልሽ ስጪኝ ስልኩን። አሁን ካልጠፋ ሰዓት ስልክ ለምን አነሳሽ? አምጪው። ደውላ እኮ ልትነግረው እኮ ነው ይሄን የሚሆነው። አምጪው። ቤተሰቦችሽን አሁን ነው እንደምትደውይ። ሳሚ አሁን እኔ የሚሰማ ሰው የለም እዚህ ቤት ውስጥ። ማነው? ምን አንተ ውጣ፣ በቃ አትምጣ አልኩህ እኮ። ለሳሚ ቆርቆሮ ሰው አምጣልኝ። ውጪ ላይ እንደውም ውጪ ላይ ሆነ ከዛው እንድትነግረኝ ነበር። እኔ እሷ ያወዛገበች ስለሆነ ያስገባው። አልቻልክም። በምንም ታም እቺ ሴትዮ እንድትል አልፈልግም። አንተ ይኸውልህ አዳምጠኝ፣ አንድ ነገር ልንገርህ። እኔ ካልፈለኩኝ በስተቀረ እዚህ ቤት አትምጣብኝ። ሲጀመር እኔ አንተ ጋር አይደለም የመጣሁት። ሌላ ከኔ ውጪ ስለሷ የሚመለከታት አለ? ቆረቆረ ሰው ካለ እኔ ነኝ። ሁሌም ለሷ የምቆረቆርላት ለሷ የምኖርላት እኔ ብቻ ነኝ። ምነግርህን ነገር እያመንከኝ አይደለም። ቆይ እናንተ አንድ ቀን እንኳን ተረጋግታችሁ አታውሩም እንዴ? ቁጭ ብሎ የሚሰማኝ ሰው ፈልግልኝ። ማን ነው ቁጭ ብሎ የሚሰማ? ቁጭ ብሎ የሚሰማ ሰው ፈልግ። ምን አቅልላለሁ እኔ? እቺ እንድድን ፈልጋለሁ እኔ። ወሬ ገብቶሃል? እቺ መዳን አለባት። እኔ እኮ ባለፈው አላመንኩም አይደል? አቃሉ ዛሬ ማስረጃ ፈልጋለሁኝ አልኩ አይደል እንዴ? ማለት ትፈልጋለህ? ማስረጃ ፈልጋለሁ ስል ነው አይደል? ድጋሚ በቃ ማስረጃን ከፈለክ የሚያሳምን ነገር ይዤ ልመጣለሁ ምናምን ያልኩ። የምን ማስረጃ? ባለፈው ጠንቋይ ምናምን አለ። እኔ የጠንቋዩን ጉዳይ ነግራት አይደለ? ለዛ ነው ልደውል ነበር። ራሱ ነው ጠንቋዩ። ነግራት አይደለ? ባለፈው ያወራነው አሁን እየነገርኳት የምን ጠንቋይ እየጠየቀችኝ አሁን ነው የነገርኳት ተሳስቼ። በቃ አቱኝ። እኔ ሚስጥር እያወጣሁ ነው ለአንቺ። እስሬ አቱኝ። በቃ አሊሽ በቃ ዞር በይ ከፊቴ። ዞሮ ሳሚ ቁጭ በልና የምትሰማኝ ከሆነ ስማኝ። ምን አሁን ልክ ከእህቴ በላይ ስለተጨነኩልህ። እሺ ጥሩ እሰማሃለሁ። ግን ጥሩ እሰማሃለሁ። መስማት በደንብ ሰማኝ። እኔ የራሴ በጣም ወድህኔ ስለጸጸተኝ ነው። ታገባ እቺ ልጅ ከድሮ ጀምሮ ስለማውቃት ነው። ገብቶ አሳዝናኝ። እኔና ጸጽቷል። ስለዚህ ባለፈው ጠንቋይ አልክ። ጠንቋይ ያለ ማስረጃ ጠንቋይ ብትል ማን ነው የሚያምነው? ቆይ እኔ አንድ ነገር ትፈልጋለህ ማስረጃ? አዎ ማስረጃ ታምኛለህ? አዎ የሚያሳምን ነገር ከሰማኝ በደንብ ነው ማምነው። ለምን አላምነው? የምር ትፈልጋለህ? አዎ እሺ ቁጭ ብለህ እነግርሃለሁ። ቁጭ ብለህ በደንብ ስማኝ። እኔ ሳሎን ቁጭ የምለው ከቻልክ አንተ ራስህ ቁጭ በል። እኔማ ደከመኝም። እኔ ልነግርህ ነው በደንብ በጥሞና እንድትሰማኝ። ተቀርሽ እኮ የልጄ ነው። ኧረ ልሰብራለህ። አልፈልግም እንዴ ቁጭ እንድል ነው። እዛ ጋር ሂጅ ቁጭ ከምል ነው እንትን አትለኝም።
እሺ እዚህ ጋር ቁጭ ልበል። ይኸውልህ አሁን ዳንኤል እየሰራ ያለው ነገር በጣም ትልቅ ነገር እየሰራባችሁ ነው። ምንድነው? ትልቅ ነገር እየቀመረባችሁ በእናትህ ይሄ ቁማር እየተጫወተባችሁ ነው። የምን ቁማር ነው? እየረዳን እኮ ነው። ምን እንዳደረገ ታውቃለህ? መድኃኒቱን እኮ እሷ ደብቃ የነበረውን እኮ ጉሮሯን ይዞ እኮ አስወጣት። አይተሃል ቪዲዮ? በቃ እየቀመረባችሁ። ምንም የሚቀመረው ነገር እንደውም ከእሷ በላይ እንደውም ከአንተ ሁሉ እሱ ትሻላለች መሰለኝ ሳስበው። አሁን ራሱ ሳስበው እሷ ትሻላለች መሰለኝ። እንዴት እንዴት? በቃ በማየው ነገር እሷ ነች እሱ የምታስበው። እሷ እኔ የምታስበው አልወደውም። ዝም በይ እባክሽ ወደዛ እኔ አልወደውም እኮ እዚህ መስለኝ። በቃ በውስጤ ራሱ አንዳንዴ ያንተን ያለ መስማት ሳስበው አንተንም ለምንድን ነው ማምነህ? አንድ ማምንብህን ምክንያት ንገረኝ። አላቅህ ከዚህ በፊት ልታምነኝ ስለሚገባ ነው። ታውቀዋለህ። አላቅህ ከዚህ በፊት አላቅህ። ታውቀዋለህ። እኔ አሁን ስለሷ ነፍ ታሪክ አውቃለሁ። ምን እንደምታውቀው አሁን እቺ ልጅ እንዴት እንደምትል ነገር ያለ አይደለ? ባለፈው እንዲህ ያለበት ነገር ያለ አይደለ? እንዲህ እንዳለበት አንተ ስላላመንከኝ እኔ ሌላ ሰው ፈልጌ ነበር እንደውም የመጣሁት። ሌላ ሰው ከኔ ውጭ እኮ ኃላፊነት የሚወስድ ለማንም አታወራም። ወንድም ቤተሰብ ምናምን ይላል። እናት አባት እነሱ ጋር የሚደርስ ጉዳይ አይደለም። እኔ ነኝ የሚመለከተኝ። ይደርሳል። ለምን አይደርስም? የምትናገረው ነገር ካለ ለዛሬ ተናገር፣ ካለበለዚያ አይመለከትም፣ አያገባም፣ ትወጣለህ። እሺ እረፈው። ለምን ይወጣ? አይወጣም። አንተ ቁጭ በልና አድምጠው። አልሰማሁም። ስማ አዳምጥ። እንደማመጥ አንዳንዴ ልጅ ትክክል ነች። ስማ ነገር ታውቃለህ። አዳምጥ ማለት እሱ የሚለው ነገር ማለት በቃ ቁጭ ብለህ ስማኝ። ምንድን ነው ቁጭ ብዬ የምሰማህ? እሱ እንደማፍተ መጣ በቃ መቀበል ያለው ነገር በጣም ከባድ ነው። ምንድነው እሱ? ምኑ ነው የሚከብደው? እስቲ ንገረኝ። ምኑ ነው የሚከብደው? እቺ ልጅ ከዚህ ሀገር ይዟት ይጠፋ ነው። እሱን እኮ አንተም ትነግረኛለህ፣ ዮናስም ይነግረኛል። ግን እኔ በህይወት እያለው ቆሜ እሷን ይዟት የትም አለው እኮ ውጪ ለመሄድ እኮ ስንት ፕሮሰስ አለው እኮ ያለ ፍቃድ። ምንድነው ፕሮሰስ? ዝም ብሎ አየር ላይ የሚሰራ ፕሮሰስ አለ እንዴ? ስማ አየር ላይ የሚወሰድ ዝም ብሎ የሚሰራ አየር ላይ የሚሰራ ፕሮሰስ አለ እንዴ? አንተ ስተጽፍ ፕሮሰስ ላይ ነው፣ አየር ላይ አይደለም እሱ እየሰራ ያለው። አየር ላይ ስሟን ይዞ ገለመሌ ቢል እኮ አይሆንም እኮ። ብዙ ዶክመንቶች፣ ብዙ መረጃዎች ያስፈልጋል። አቅም አለው ሊወስዳት ነው። የእሱን አቅም ተው በእናትህ። እሺ እንድታምነኝ አቅም ያለው ሰውማ በፍቅር ያምናል እኮ። ፓስፖርቱ አሁን ለምሳሌ እስኪ አንተ ግባና የእሷ ፓስፖርት ካለ እኔ እቀጣልሃለሁ። ፓስፖርት ወስዷል፣ የእሷን ፓስፖርት ወስዷል። ምን ፓስፖርትን ወስዶታል? እየሰራበት ጀምሯል ፕሮሰስ። ምን ነው ያለው? ወደ ውጭ ሀገር ይዟል ሊሄድ ነው። የእሷን ፓስፖርት ወስዶ ማለት ምን ማለት አለ? ፓስፖርቷ እኮ ቤት ውስጥ ነው ያለው እኮ። የኛ ዶክመንት ብቻ ነው፣ የእሷ ዶክመንት ብቻ ነው። ዋና አሳሳቢ ከተባሉ ዶክመንቶች ጋር የጋብቻ የምን ከሚባሉ ዶክመንቶች ጋር ፓስፖርቷ በስነ ስርዓት የተቀመጠ ነገር ነው እንጂ ማንም ኩታራ ወስዶታል ስትለኝ እንዳሁን ነው የምትፈልገው? አደንዝዟል እንዴ? የተናገረች ነበር እኮ አደንዝዟል እንዴ? ሰውዬ ወስደን እሱ ጋር ነው እያለች ነበር እኮ ባለፈው። አልሰማካት እንዴ? እሷ የምርሽን ነው? ፓስፖርቷን ወስዶ አሁን ወደ ፓስፖርቷን ሊወስድ አይችልም። ምን ያለው እዚሁ ወስዶታል። ማን ነው የሚሰጠው? ወስዶታል። ሰተሻል እንደ አንቺ እኔ እንዴት የምሰጠው? እና ታዲያ ባላቅም ወስዶታል። ዞሮ ሳይሰው ወስዶታል። እሺ ታምኗል ዳኒ? ታምኗል? ጸጥ በል። ታምኗል? አፍን ዘግተና እንጋ አይቼው እመጣለሁ። ፓስፖርት ተነሱ ማየቱ ላይ ጠበቀብን። እሺ እጄ አይቼው ያስቀመጥኩበት ቦታ እኔ የእሷን ዶክመንቶች ያስቀመጥኩበት ቦታ አለ። እዛ ውስጥ ገብቼ ፓስፖርቷን አይቼ እመጣለሁ። ግን ማለት ነው ቁልፉን ይዤ ነው የምወጣው። ምናልባት ገብቼ ቼክ አድርጌ ቆይ አዳምጠኝ። አታገኘውም፣ በምንም አታገኘውም። ፓስፖርቷን ይዤ ከመጣሁ ማለት ነው አላማህ ሌላ ነው አውቄባለሁ። ጥርስህን አራግፍ። ሲጀመር ይኸው እሱ ማለት ልንገርህ እሱ ሲጀመር ፓስፖርቱን ቤቱን ላይ አያስቀምጥም። አምኖ ራሱ ይሄ ሰውዬ ምንድን ነው እያለኝ ያለው? ይህን አይተህ ነው አይቼ እመጣለሁ እንዴ? በደንብ ነው የማውቀው። ስለማውቅ አይደለ እንዴ የነገርኩት ያለሁት። ፓስፖርቱን ወስዶታል። እኔ እንደውም አንቺን ነበር የጠረጠርኩት። እኔ አውቃለሁ፣ የእሱን እግር በእግር እከታተለዋለሁ። እሱ የሚያደርጋቸውን እያንዳንዱ እንቅስቃሴ አውቃለሁ። ከዚያ ፊት ያደረገውን ስራ ያደረገበትን ነገር ስለማውቅ አሁንም ደግሞ አርፎ እንደማይቀመጥ አውቃለሁ። ይሄ ሰውዬ አርፎ አይቀመጥም።
አንቺ ሲጀመር የሚሳው ታምኝና ነው ለራስሽ ማትታመኝም። ምን ዝም በይ በእናትሽ። ዛሬ እንትን ስላልኩሽ እንትን ያለሽ እንዴ? ዞሮ ዞሮ አሁን አንቺ ከሱ በላይ ለሳሚ እንትን የምትይ ከሆነ ይሄ ልጅ አግዢ። ምን እንዲያምነኝ እኔን እንዲያምነኝ እንትን በይው። ቆስቅሽ። አዎ ሀጭራሽ አግዘኝ። ውሸቴን ነው። ውሸቴን አይደለም። እቺ ልጅ ማዳን ከፈልግሽ አንቺ ለሷ የምትቆረቅረት ከሆነ በቃ እኔ ማመን አለባችሁ። እኔ የምላችሁ ነገር ማድረግ አለባችሁ። ሙሉ በሙሉ እንኳን አድርጉ። ሙሉ ለሙሉ ልታምኑኝ የሚገባው ለምን እንዴ? እኔ ማመን ያለ እሱን ካመናችሁት በገደል ነው የምትገቡት ሁላችሁ እኮ። ሁለታችን ማንንም ነው። እኔ እንግዲህ መናገር ያለብኝን ተናገር ያለው እኔ በኋላ ላይ ግን እቺ ልጅ ነገር ብትሆን ጸጸቱ ምንም ነገር የለም። ጸጸት ምን ፈልገህ ነው? ኬት አገኘው? ምን ፈልገህ ነው? የእሱ አይደለም ፓስፖርቷ የለም የምትለው ማማን የእሱ አይደለም የምትለው እስኪ ክፈተው። ይሄ የእሱ አይደለም እንዴ? ቀይሮታል። እመኔን ስለ አላምን አልከኝ። አንተ እንግዲህ ችግር አለብህ። ለምን እኔን ማመን እንዳለብህ አየህ አይደለ? ሸውዷቸዋል። ቀይሮታል። የእሷን እንትን ፓስፖርቷን ይኸው ሳሚ ልንገርህ፣ የራሴ ፓስፖርት አለ እንዴ? አንተ ቆይ አይቼው እመጣለሁ። ስሙን በደንብ ቼክ አድርግ። እንዴ እንደምትከሸከሸው ዝም በይ አንተ ደግሞ አታናጂ። ለራሴ እንትን ብያለሁ። አታገኙም እኮ አብዬ ነገር ያለው የማይሆን ነገር ይጠናል እንዴ? ግን እኔ ራስ ውስጥ ወስደብኝ ራስ ውስጥ ደብኝ እንደዛ ካልክ አምጣ። እሺ ዳኒ ይመጣል እዚህ ቤት ኖርማል ይመጣል እዚህ ቤት መች ይመጣል? ደውልለት። እሺ ይመጣል። በቃ አሁን ዛሬ ራስ ናበለው ይመጣል። ቅድም ብዬሽ ነበር ይመጣል። ቤቱ ላይ አያስቀምጥም ፓስፖርቱን ኪስ ውስጥ። እስኪ ዝም ብለህ ችግር የለውም ይመጣል ማለት ነው። ኪስ ውስጥ በኪሱ ይዞ ነው የሚዞረው። ኧረ የምር ከጠፋ ጠይቀ ነው ደግሞ ከሌለበት በምንም ተአምር ፈትሸው ከሌለበት የዛኔ እኔን እንትን ትሉኛላችሁ። የምር በራሴ ነው ኃላፊነት በራሴ ነው። በራሴ ምን ልታረግ ነው? ምንድን ነው እንዴ? በቃ ውጣ ይጠራ እሱ ውጣ ይጠራ ኖ እኮ እሱም ይመጣል። ደውልልሃል። ይኸው ሳሚ እሱ እንደሚመጣ እርግጠኛ ሰው ነኝ። ደውልልሃል። ለዚህ እኮ ነው ለእሷ የሚቆረቆር ሰው ፈልግልኝ። እደውልልሃለሁ። እኔ እሱ እንደሚመጣ 100% እርግጠኛ በመሆንበት ሰዓት ላይ እደውልልሃለሁ። አሁን እንትና ተይው፣ ረጋ በይ። እሱ ይምጣ፣ ፓስፖርቱን ይዩት። ከዛ በኋላ ኪስ ውስጥ ፓስፖርቱ ከሌለ አንተ ራስን ነው ሲጣር አምኖት ራሱ ሰው ቤት አያስቀምጥም ብዬ በኪሱ ይዞ ነው የሚዞረው። በኪሱ ይዞ ነው የሚዞረው። የምናየው እኮ የምናረጋግጠው ነገር ይሆናል እኮ። ታረጋግጠዋለህ። የዛኔ ታንኛለህ። ራስም ሰርቀ ሊሆን ይችላል። የምናየው ነገር ይሆናል። ችግር የለም። ኧረ ይሄን ተብታባለ ነው። ምን እርግጠኛ ሰው እንደውልልሃል። ይሄን ይመስለኛል እኮ ፓስፖርት። አንተ ቆይ ተረጋግተህ አታይም እንዴ? ወደ እንደዚህ ግን በቃ ይጉርጉርጉር እንዳለ እሷ ነው መሰለኝ። ተረጋግተህ አይተህ ከፍተህ ማንበብ ትችላለህ። አወዝም በእናትሽ በቃ ትሂድ።